ውድ ቤተሰቦቼ ኪራ የሚሞት ይመስላችኋል? መርማሪው ፖሊስ ኪራን በሽጉጥ መቶታል። ኪራም እንግዲህ በያዘው ልብስ ነበር እንግዲህ መርማሪው ላይ ወርሮበት የሄደው ማለት ነው። ኪራ አለማወቁ እንጂ ይሄን ነገር ማድረግ አልነበረበትም። እንደምንም ብሎ ሸውዶት ነበር መሄድ የነበረበት እንጂ በዚህ ሲስተም አልነበረም። ኪራን እንግዲህ መቶታል። ሽጉጡ መቶታል ወይንስ ደግሞ እግሩ ላይ ወይንስ ምን ላይ? እኔ ግን ሳስበው ወገቡን ነው ሽጉጡ የመታው የመሰለኝ። የእውነት ኪራ አላቅም ጠፍቷል ሙቷል ብለው ነበረ ጓደኞቹ ያሰቡት። ጽናት ግን እንዳለ ሁለተኛ እድልም ደግሞ እንዳላት አውቃ ነበረ። አሁን ግን በሽጉጥ ተመቷል። ይሞታል አይሞትም አላውቅም። ምን ይመስላችኋል? ሰላም ሰላም የኔ ወዶች የኔ ወርቆች እንዴት ናችሁ? ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ ቤተሰቡ ነው የጽናት ዩቲዩብ ቤተሰቦች ማለት ነው ውዶቼ። የጽናትን ድራማ የምትወዱ ሁላችሁም ቪዲዮ ላይክ በማድረግ አብራችሁ ሆኑ ከኔ ጋራ። እየተፈጠረ ያለው ነገር እጅግ በጣም አወዛጋቢና አስደንጋጭ ነገር ነው የተፈጠረው። ይህም ነገር እንደምታዩት እንግዲህ ቤተሰቦቼ ኪራ ላይ የተፈጠረው ነገር ነው። ናሆማ ጽናትንም ሽማግሌውንም ሰውዬ እንግዲህ የኪራን አጎት በጣም በጥርጣሬ አይን እያያቸው ነው። ጽናት አይምሯን እንደሳተችና ሁሉም ሰው የኪራ ዘመድ የተባለውን የኪራን ሰው ነው የተባለውን ሰው እያስጠጋች እንደሆነ አይምሯዋ እየተነካ እንደሆነ ነው እንግዲህ እየተናገረ ያለው። ናሆም አንድ ያልተረዳው ነገር ምንድነው? ጽናት ኪራን ስላገኘችው አብራ ከሱ ጋር እየቦረቀች እየተጫወተች እንደሆነ አልተረዳም። ናሆም ይሄን ነገር አወቀ ማለት ደግሞ ቀስ በቀስ ሌሎችም ሰዎች ይሰማሉ፣ ችግር ይመጣል ብለው ነው ለናሆም የደበቁት ያን ነገር ያልነገሩት ማለት ነውና ነገሮች ግን ከተጠበቀው በላይ በጣም ከባድ እየሆኑ ነው። የናሆምም አባት ልጃቸውና ናሆምንም ተቆጥተውታል። ቢያንስ እንኳን መጥፎ ነገር እንኳን ቢያደርግ ሽማግሌ ስለሆነ ይሄ ትልቅ ሰው መናገር የለብህም ብሎ ነበር የመለሰውና ትክክል ነው። ናሆም በነገራችን ላይ ከበፊትም ጀምሮ በጣም ችኩልና ነገሮችን አስተውሎ የማያይ ሰው ነው። አንዳንድ ሰው ደግሞ ችኩልና እንደዚህ ነገሮችን ቶሎ የሚወስን ሰው ከሆናችሁ በጣም ከባድ ነው የሚሆነው በህይወታችሁና አንዳንድ ጊዜ ማስተዋልን የመሰለ ነገር የለም። ጨበርዬ ደግሞ እንግዲህ ከናቲ ጋር ተጋብታ የኖረች ነው ማለት ነው። ግን ደግሞ ህይወቷን ሲኦል አድርጎባታል። ናቲ ሲያገባት ክክክክ ብሎ ነበር ያገባት። አሁን ደግሞ ኤጭ መባባል ተጀማምረዋል። እሱ እየሰከረ ምናምን ነው የሚመጣው፣ ራይድ ነው የሚሰራው፣ ታክሲ ምናምን፣ ብቻ በጣም ህይወታቸው ከባድ ሆኖባቸዋል። ሰኒ በተለይ ማናት ጨበርዬ ያልጠበቀችው ነገር ነው የገጠማት በህይወቷ ውስጥ ማለት ነው። ብቻ ግን ቤተሰቦቼ መርማሪው ፖሊስ ያቶ በላይ ዋና ስራ አስኪያጅ ይመስለኛል። ለምን መሰላችሁ? ያቶ በላይን ስም እየጠራ አቶ በላይ እንደዚህ ነበሩ፣ አቶ በላይ በዚህ ወጡ፣ በዚህ ገቡ እያለ ነገሮችን በጣም ውስፍስፍ እያደረጋቸው ነው ማለት ነው። መርማሪው ፖሊስ ኪራን እየፈለገው ያለው አቶ በላይን ገሎታል ብሎ ስላሰበ ነው ወይንስ ደግሞ ሌላ የሚያውቀው ነገርና የሚፈልገው ነገር መበቀል የሚፈልገው ነገር አለ? ምክንያቱም ፖሊሱ መርማሪው ፖሊስ አቶ በላይን በደንብ እንደሚያውቃቸው ነው እንትን የሚለው እንጂ ትክክለኛ ንጹህ ፖሊስ አይመስለኝም። አጭበርባሪና ለሆዱ የሚኖር ፖሊስ ነው የሚመስለኝ።